ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር። ውድ የሀገራችን ህዝቦች፣ እኛ ብልጽግናዎች ፖለቲካ ማለት መገለልና ጥርጣሬ ሳይሆን አብሮነትና መደማመጥ መሆኑን በተግባር እያረጋገጥን እንገኛለን። ብልጽግና ፓርቲ በህዝብ ይሁንታ ስልጣን ከያዘበት ጊዜ ጀምሮ የኢትዮጵያን ፖለቲካ ምህዳር ለማስፋትና እውነተኛ ዴሞክራሲን ለመትከል ታሪክ የማይረሳቸው ተግባራትን አከናውነዋል። ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር። በፓርቲያችን መሪነት የተመዘገቡ ፖለቲካዊ ስኬቶችን በጥቂቱ እንመልከት። የመጀመሪያው ስኬት ከአግላይነት ወደ አካታችነት ወይም ከአጋርነት ወደ ባለቤትነት። ብልጽግና በኢትዮጵያ የፖለቲካ ባህል ውስጥ የነበረውን የታሪክ ጠባሳ ሽሯል። ትናንት አጋር ተብለው በገዛ ሀገራቸው ከፖለቲካ ተገለው የዳር ተመልካች የነበሩ እንደ ሶማሌ፣ አፋር፣ ቤኒሻንጉል ጉሙዝ፣ ጋምቤላ፣ ሐረሪና ሌሎች ህዝቦችን ያገለለው ግንብ ፈርሶ ድልድይ ተገንብቶ ታሪክ ተቀይሯል። ዛሬ ሁሉም ኢትዮጵያውያን የሀገሪቱ የፖለቲካ ውሳኔ ሰጪና የለውጡ ትሩፋት ተቋዳሽ መሆን ችለዋል። ይህ ሁላችንም የሀገራችን ባለቤት ነን የሚለውን መርህ በተግባር ያረጋገጠና ታሪክ የሚዘክረው ትልቅ ስኬት ነው። ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር። ሌላኛው ስኬት የተጀመሩ የተቋማት ግንባታ ነው። እውነተኛ ዲሞክራሲ የሚገነባው ጠንካራ ተቋማት ሲኖሩ ነው። ጠንካራ ተቋማት ሲፈጠሩ ጠንካራ ሀገርን ይገነባሉ፣ ያስቀጥላሉ። ለዚህ የሚያግዝ ዘንድ ምርጫ ቦርድን፣ የሰብአዊ መብት ኮሚሽንን፣ የፍትህ አካላትና የጸጥታ ተቋማትን ከፖለቲካ ጣልቃ ገብነት ነፃ በማድረግ ከስርዓት ጠባቂነት ተላቀው እውነተኛ የሀገርና የህዝብ አለኝታ እንዲሆኑ የማድረግ በትኩረት ሰርተናል። ከዚህም የተነሳ ዛሬ ተቋማቱ የመንግስት ጉልበትን ጭምር በነፃነት የሚተቹና የሚያስተካክሉ ምዕራፍ ላይ ደርሰዋል። ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር። የዲሞክራሲ ምህዳሩ ለማስፋት የተጓዝነው ርቀት ሌላኛው ታሪካዊ ውሳኔ ነው። ለሰላማዊ ትግል በር በመክፈት በውጭ ሀገር በስደትና በትጥቅ ትግል ላይ የነበሩ የፖለቲካ ኃይሎችን ወደ ሀገር ቤት ገብተው በሰላማዊ መንገድ እንዲታገሉ ታሪካዊ ጥሪ በማድረግ ምህዳሩን አስፍተናል። ሐሳብን በሐሳብ የመርታት ባህል እንዲዳብርና የጠመንጃ ፖለቲካ እንዲያበቃ በኢትዮጵያ የፖለቲካ ባህል ውስጥ ሆኖ በማያውቅ መልኩ ደማቅ ታሪክ አስመዝግበናል። ተፎካካሪ ፓርቲዎችን በጠላትነት ከመፈረጅ ይልቅ አብሮ መስራት እንደሚቻል በተግባር አሳይተናል። ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር። ካለፉት ስርዓት የወረስናቸው ውስብስብ ችግሮች ተፈተው ዘላቂ ሰላምን ለማስፈን ብዙ ስራዎች ተጀምረዋል። ለዘላቂ ሰላም የሚደረግ ጉዞ በሀገራችን ያሉ ታሪካዊ ቅራኔዎች፣ ልዩነቶች በጠረጴዛ ዙሪያ ለመፍታት ገለልተኛ የሆነ ብሔራዊ ምክክር ኮሚሽን እንዲቋቋም ድጋፍ የማድረግ ስራ በመስራት ብዙ ርቀቶች መጓዝ ተችሏል። ይህ ለወደፊቷ ኢትዮጵያ የጋራ መግባባትን ለመፍጠር የምናደርገውን የሰለጠነ ፖለቲካ ማሳያ ነው። ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር። የሀሳብ ነፃነትና የዜጎች ተሳትፎን በማሳደግ ረገድም ብዙ ስኬቶች ተመዝግበዋል። አፋኝና ገዳቢ ህጎች ተሽረዋል። ታይቶ በማይታወቅ መልኩ ጋዜጠኞች፣ የሲቪክ ማህበራትና የሰብአዊ መብት ተሟጋቾች በነፃነት የሚንቀሳቀሱበትን አየር ፈጥረናል። ህዝቡ በመንግስት ስራዎች ላይ ሐሳቡን እንዲሰጥ፣ እንዲተችና እንዲሳተፍ በማድረግ ግልጽነትና ተጠያቂነት ያለው አሰራር በመዘርጋት ብዙ ስኬቶችን አስመዝግበናል። ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር። ውድ ኢትዮጵያውያን፣ ብልጽግና መምረጥ ማለት የጀመርነውን የዲሞክራሲ ጉዞ ዳር ማድረስ ማለት ነው። እኛ የምንታገለው ለጥቂቶች ሳይሆን ለሁሉም ኢትዮጵያውያን እኩልነት ነው። አካታች ፖለቲካ እንዲቀጥል፣ የህግ የበላይነት እንዲረጋገጥ፣ ኢትዮጵያ በጋራ ምክክር እንድትጸና፣ ለዲሞክራሲ ለአንድነትና ለሁለንተናዊ ብልጽግና ፓርቲን ይምረጡ። ምልክታችን የስንዴ ነዶ ነው። ወደ ተምሳሌት ሀገር ከብልጽግና ጋር ብልጽግናን ይምረጡ። ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር።
መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ